እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ ይኸውላችሁ ቢኖራት ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳቶች መግለጫ ይሰጡ ነበር። ይሄንን አሽቃበጥ አላሽቃበጥ እየጎረና ተጠጥቷል አላት መተለኝ ካለ እኛ ከቤተ ክርስቲያን ቦታ ላይ አንሄድም፣ እዚህ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁ። መሄድ የምትፈልግ መንገዱ ሰላም ክርስቶስ ይብዛላችሁ። ውድና የተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። እንኳን በሰላም መጣችሁ። አዲስ ለመጣችሁ ለነበራችሁ እንኳን በሰላም ቆያችሁ እያልኩኝ ዛሬ በዚህ ሳምንት ላይ በጣም ልብ የሚሰብር እኔ ቪዲዮ ለመስራት በጣም ከብዶኝ ነበር። ምክንያቱም የምናየው ነገር የምንሰማው ነገር የሚታየው ነገር በጣም ልብ የሚቀፍን ልብ የሚሰብር ለአይን የሚቀፍ ህሊናን አላቅም እንጃ በምን መግለጽ እንደሚቻል ማለት ነው። እና ለመናገር አልፈለኩም ነበር። ምክንያቱም ተናግረን አዳማጭ ሲኖር ነው። እኛ ደግሞ ያው ብዙም ተሰሚነት ስለሌለን ብዬ ነበር እኔ ያሳኩት። ግን ያው ሰቆየ ደግሞ መቼስ እርስ በራሳችን ሁሉም ነገር ከቤት ከጓደኛ ከአቅራቢያ ካለው ሰው አይደለም ሁሉም ነገር የሚጀምረው። እና ቢያንስ የራሴን አስተዋጽኦ ላድርግ ብዬ ነው ይሄን ቪዲዮ መሰራው ማለት ነው። ምንድነው እሱም እዚህ ወንድማችን ላይ የሚናገረው ነገር እኔ ትክክል ብዬ ነው ማለት ነው። ምክንያቱም አባት ስለተባሉ ብቻ ትክክል ናቸው ማለት አይደለም። አባት ሊያጠፋ ይችላል፣ እናት ታጠፋ ትችላለች፣ ማንን ሰው ሊያጠፋ ይችላል። ያ ጥፋቱ ደግሞ ጥፋት ከተባለ ልጅ መምራት ይችላል፣ ምንም ችግር የለውም። አባት ስለተባለ ብቻ ትክክል ነው ሁሉም ነገር ያውቃል ማለት አንችልም ማለት እና ይሄ ልጅ በተናገረው ላይ ሌሎችም ወንድሞችም ራሱ በተናገራቸው እነ ልደተ ቃል ቲክቶክ የሚሰሩት እንዳለ በአጠቃላይ ድምጽ ሆነው ተናግረው ነበር። የትናቸው አባቶቻችን እረኛችሁ የምትጠብቁት ማንን ጠብቁ ነው የተባላችሁት? እናንተ ቢሮ ውስጥ ነው ወይ ምንድነው የምትሰሩት ብሎ በተናገሩበት ወቅት ምንድነው የተባሉት? እናንተ ማን ናችሁ ሆናችሁ ነው አባትን የምትወቅሱት አባትን የምትናገሩት ተብለው እየተሰደቡ ነው ማለት እና በጣም የሚገርም ነው። እንዴት እንደዚህ ሊሆን ይችላል ሲጀምር ማለት ነው? እንዴ ልጅ የፈለገውን ጥያቄ መጠየቅ አይችልም? ልጅ አባቱን መናገር አይችልም? የሚራበውን ከሆነ የሚበርደው ከሆነ የተሰማውን ስሜት ለአባቱ መናገር አይችልም እንዴ? እናክል ምንድን ነው እንዴ? አዎ እየሰሩ አይደለም የተሾሙት እግዚአብሔር አምላክ የሰጣቸውን ስልጣን እየተጠቀሙበት አይደለም። ምክንያቱም ለፖለቲካ አንድ ነገር ቢናገር ወደ ፖለቲካ ይቀየርብናል ብለው ስለሚፈሩ ከሰማያዊ ይልቅ ምድራዊ ነገር ስለሚፈሩ ዝም ይላሉ ማለት ነው። አንድ መግለጫ ወረቀት ራሱ በስንት ሰዓት በኋላ ነው አንድ ወረቀት መግለጫ ጻፉት ማለት ነው። እና ምንድነው የናክል እግዚአብሔር አምላክ እኮ ሲሸማቸው እኮ ልጆችን እንድትጠብቁ ጠቦቶችን እንድትጠብቁ ብሎ ነው ይሄን ሁሉ ያደረገው ማለት ነው። ግን ሁሉም ነገር ግን ጊዜ አለው። ሁሉም ሰው እንደተፈነጨ፣ ሁሉም ሰው እንደገደለ፣ ሁሉም ሰው እንዳራቆተ፣ ሁሉም ሰው የፈለገውን እያደረገ እንደኖረ አይኖርም። እግዚአብሔር አምላክ አንድ ቀን ግን በቤቱ ጠራርጎ ያወጣቸዋል ማለት ፍቅረነዋይነትን ወንበርን ጠምቷቸው ወንበር ላይ ቁጭ ብለው ህዝቡን ያጫርሳሉ ማለት ነው። ወይ ሰላም ያሰንፉ አወርዱልን፣ ወይ ራሳቸው አይሰሩልን፣ ወይ ድምጽ አይሆኑ። በቃ ሰው እኮ ቤተክርስቲያን ውስጥ ክርስቲያን የሆነ ማንም ብቻ ለምን ኦርቶዶክስ ለምን ይሆናል? ሌላው ዓለም ላይ ያለው ማንኛውስ ለምን እንስሳ ለምን ይሞታል እንዴ? የሰው ህይወት የረከሰው እኮ እኛ ሀገር ብቻ እኮ ነው። ዓለም እኮ ጥሩ ላይ ነው ያለችው። አንድ ውሻ እንኳን ቤት ገዝቶ ሲያስቀምጥ እንዴት ትሪት እንደሚያደርገው እየታወቀ ነው። ፍሪ ምንድነው ማንኛው ነገር እኮ በስድም ይሆን ነገር እኮ የለም። ፍሪ የሚባል ነገር እኮ የለም። ሁሉም ነገር መብት አለ፣ ግዴታ አለ። አንድ ሰው መብቱ ካወቀ ደግሞ ግዴታ ማወቅ አለበት ማለት እና የአባቶቻችን ደግሞ በጣም ኦቨር ሆነ።
ሰው እንዲናገር ልጆች እንዲናገሩ ሰው ተናጋሪ እንዲሆን የሚያደርጉት እነሱ ናቸው። በአግባቡ ቢሰሩ ልጆቻቸው ቢሰበስቡ ያለውን ነገር ቢያቃኑ ሰው እኮ አይናገርም ነበር እኮ። እረኛ እኮ ጥሩ እረኛ ካለ እኮ በጥሩ ቦታ ላይ ያሰማራቸውና በጎቹን አንድ ጊዜ ጠግበው ይበሉና እዛው የሚተኙበት ሰዓት አለ። ውሃው እዛ በልተው እዛው የሚጠጡበት ሰዓት አለ። እዛም ያርፉበት ሰዓት አለ። አልበለዚያ ግን ጥሩ ቦታ ላይ ካልተሰማሩ በጎቹ የፈለጉበት ቦታ ይሄዱና ምን ይሆናሉ? ይጠፋሉ። በዛው ተበታትነው ማለት ምክንያቱም ጥሩ ምግብ ለመፈለግ ብለው ማለት እና እኛም ደግሞ እንደዚህ ነው የምንሆነው። መበተናችን አይቀርም። መበተን ብቻ አይደለም፣ ይኸው ልክ እንደ ፓራሳይት ይመስል እየተረሸንን ነው። አስቡት። ለምን ይሄና 11 ምናምን ሰው ይቅርና የአንድ ሰው ሞት እኮ እግዚአብሔር አምላክ አይፈቅድም። ምንም ቢሆን ራሱ በሚጠራበት ሰዓት ይጠራዋል እንጂ በሰዎች እንዲሞት ማንን ሰው አይፈቅድም። ሰው እንኳን እግዚአብሔር አይፈቅድም። እኛ ግን ሁሉም ነገር በቃ የምንሳው ነገር የምናየው ነገር አዲክትድ ሆነን በቃ በግድየለሽነት ነው የምንኖረው። ምንም ነገር አይቀፈንም። ምንም ነገር በቃ ልክ ኖርማል አድርገን ነው የምንወስደው። መድኃኒት ደጋግመን በወሰድንበት ሰዓት ምን ይሆናል? ሰውነታችን እየተላመደ ይደርሳል አይደል? ያን መድኃኒቱ ደግሞ ተላምዶ ደግሞ ሌላ መድኃኒት እንድንጠቀም ነው የሚያደርገን ማለት። እኛም ደግሞ የሰው መሞት፣ የሰው ሀዘን፣ የሰው ለቅሶ እየተላመደን በመጣን ሰዓት ሰው ማልቀስ አቆሟል። ከማልቀሱ ይልቅ ቪዲዮ መቅረጽ፣ መሳቅ፣ መሳደቅ፣ ሙድ መያዝ ተያይዘነዋል ማለት። ይሄ ሁሉ ምንድነው? በቃ ለምደነዋል ማለት ኖርማል ነው ብለን ይዘነዋል እና ለዛ ነው እግዚአብሔር አምላክ ብቻ ይማረን በእውነት። እግዚአብሔር አምላክ ሀገራችንን ባለችበት ይሄንን መቅመቅ ነቅሎ ይጣልልን፣ ያውጣን ከዚህ ከረግረጉ ከመቀመቁ እግዚአብሔር አምላክ ብቻ ያውጣን። ሌላ ምን ይባላል? ሌላ ነገር ምንም ይባል ነገር የለም። እግዚአብሔር አምላክ ብቻ ይድረስልን። ከእግዚአብሔር ሌላ ማንም መከታ የለንም። ማንም አይዟቸው ባይ ማንም የለንም ከእግዚአብሔር ሌላ ማን። ግን የሁሉም ጊዜ ያለው ሰው በህይወት ዘመኑ ሲሻር አንድ ሰው በጥሩ ጊዜ ካልሰራ ሲሻር ይቆጫል የሚባል አባባል አለ እና ወንድሞቻችንም እንዲናገሩ የምታደርጉ አባቶቻችን ስላልሰሩ ነው። እና ወንድሞቻችን ደግሞ የምትሳደቡ ሰዎች አላቸው። ስድብ ሰውን አይገነባም። ሰው የሚገነባ ቢሆን እኛ አንደኛ ነበር። አብሶ እኛ አበሾች አንደኛ ነን። በስድብ በማንቋሻሽ፣ በማንጓጠጥ፣ ሰው ለአጣጤራ በማውጣት የሆነውን ነገር ሆነ በማለት አንደኛ ነበር። የሚገነባ ቢኖር ዓለም የምትገነባ ቢኖር በእኛ በአበሾች በአብሶ በኢትዮጵያውያን በተገነባች ነበር። በዚህ አይነት ነገር ላይ ማለት ግን አይሆንም። እንደዚህ አይነት ነገር እግዚአብሔር አምላክ ብቻ ይማረን ይቅር በለን። ይሄ እኮ ወደው እኮ አይደለም እኮ እንደዚህ የሚሳደቡት ራሱ ማለት የሰው ነገር፣ የሰው ሀዘን፣ የሰው እንባ፣ የሰው ደም ስለማይገዳቸው ነው፣ አይሰማቸውም። ምክንያቱም አንድ ሰው እሳት አቃጠለኝ ብሎ ሲጮ ያ እሳቱ ሌላ ሰው እንዲሰማው ሌላ ሰው ማቃጠል እኮ የለበትም እኮ ግዴታ መረዳት አለብን አይደል? የወንድሞቻችን ሀዘን የኛ ሀዘን አይደል እንዴ? የነሱ ሞት የኛ ሞት አይደል እንዴ? ወይስ ግዴታ ቤታችን በራችን ማንኳኳት አለበት? ወይስ እኛ ማለቅ አለብን? ኢትዮጵያ ሕዝብ ኦርቶዶክሳውያን ሌላም ሃይማኖት ያለ ሰው ማለቅ አለበት አንድ ሰው እንዲረዳ እና አላቅም። እግዚአብሔር አምላክ ብቻ ይፍረድ። እግዚአብሔር አምላክ አላቅም። እግዚአብሔር አምላክ ብቻ ይጎብኘን። እግዚአብሔር አምላክ ሲጎበኘን ሁሉም ነገር የሚሳካ የሚሆነው እና እያንዳንዳችን ድምጽ መሆን አለብን ብዬን ነው የማምነው። ሰው ብዙ ነገር ሊል ይችላል። ብዙ ነገር መንግስት ከሆነ ፍትህ የለም። ሰው አሁን አንድ ፖል የኤሌክትሪክ ፖል የወደቀ ቢሆን እስካሁን አገር ጉድ ተብሎ ነበር። ሰው ይሄን አክል ተቆጥቷል፣ ይሄን አክል ተቀጥቷል፣ ይሄን አክል አታስሯል፣ ይሄ ኤሌክትሪክ ፖል የሰረቀ፣ ይሄ ኤሌክትሪክ ዋየር የሰረቀ፣ ይሄን ነገር ተደርጓል ብሎ መግለጫ ወጣ ነበር። ግን ራሱ እጁ ስላለበት እንኳን ወረቀት እንኳን መናገር ይቅርና ወረቀት እንኳን አልጻፈም። በወረቀት አንድ ገጽ ማለት ምክንያቱም ራሱ እጁ ስላለበት ማለት። ይሄ ደግሞ ህዝበ ክርስቲያኑ መንቃት አለበት። ከዚህ በፊትም ሲጠየቅ ምን ብለዋል?
ቤተክርስቲያን የእምነት ተቋማት በሙሉ የእንደዚህ ወንበዴዎች መከማቻ ሆነዋል። ጥይት የሚደበቀው እዛ ነው፣ ስናይፐር የሚደበቀው እዛ ነው ብሎ ተናግሯል። ጥያቄውን በሌላ ነገር መልሰዋል ማለት ነው። ይሄ ነገር ደግሞ መርሳት የለብንም። እግዚአብሔር አምላክ ከተመሰገነ ይሁን። ኦርቶዶክስ ተዋሕዶ ቤተክርስቲያን የትም መደበቂያ የላትም። የት ነው የሚደበቀው? መቃብር ቦታ ነው የሚደበቀው? የት ነው ስናይፐር የሚደበቀው? መግደያ እንትኖች የሚደበቁት የት ነው የሚደበቁት? ቤተ መቅደስ ከሆነ የእግዚአብሔር ቃል ነው ያለበት። አስርቱ ቃላተ ወንጌል ታቦት ነው ያለው፣ እግዚአብሔር ነው ያለው እንጂ እንደዚህ አይነት ነገር አታካተተማ። ግን ያው እሱ አደባብሶ ለማለፍ ስለፈለገ ነው ይሄንን ያደረገው። ምክንያቱም ራሱ ላይ ጥያቄ ይሄን ነገር ቢጠየቅ ሌላ ምላሽ ስለሌለው ይሄን ነገር ብሎ ነው የተናገረው። ይሄን ምላሽ ነው የሰጠው በወቅቱ። እኛ ደግሞ መንቀት አለብን። ፍትህ በሀገራችን የለም። እንኳን በክልላት እንደዚህ መጨፍጨፍ ይቅርና አጠገው ያሉ ራሱ ህጻናቱን በተገለው ቱቦ ውስጥ ተከተው ተዘርፈው ሌላ ክልል አድርገው ገለዋቸው ቱቦ ውስጥ ከተዋቸው ስንቱ ሰማን። እግዚአብሔር አምላክ በሰጠን እድሜ፣ እግዚአብሔር አምላክ በሰጠን ጊዜ፣ እግዚአብሔር አምላክ በሰጠን ጆሮ አይን ያላየነው ነገር ምን አለ? በዚህ አመት ቢያንስማ ያልሰማነው ነገር ምን አለ? እንኳን ይሄን አክል ህዝብ ጭፍጨፋው ሊሰማው ይቅርና አጠገቡ አንድ ህፃን ራሱ ሲሞት ዞር ብሎ ማይ ሰው ነው። መንግስት ነው ያለው። ፍትህ የለም። በአጠቃላይ ፍትህ የምትሉ አላችሁ። ፍትህ በአጠቃላይ የለም። ፍትህ ቢኖር እንኳን ይሄን አክል ህዝብ ሲጨፈጨፍ ይቅርና አንድ ህፃን እንኳን ሲጨፈጨፍ ሲገደል በቱቦ ሲጣል ሲቆራርጠው እንደ ቅርጫ ተካፍለው ባስኬት ውስጥ አድርገው ሲጥሉት መንግስት ቢኖር ማለት ነው ይገደው ነበር። ግን እሱ ምንም አይገደውም። ምክንያቱም እሱ ለራሱ ፖፑሌሽን ለመቀነስ ነው፣ የህዝቡ ብዛት ለመቀነስ ነው ጥራት ላይ ያደረገው። ምክንያቱም ከዚህ በፊት ዘንድሮ ነው መሰለኝ ባለሳሳት ምን ላይ ወራት እንደሆነ ባላቀም ቢልጌት ኢትዮጵያ ሄዶ ነበር፣ ከሱ ጋር እያስጎበኘው ነበር። የቢልጌት ዓላማ ምንድን ነው? ፖፑሌሽን በአፍሪካ ላይ ያለው በአጠቃላይ ፖፑሌሽን መቀነስ ነው። 600 ቢሊዮን የአፍሪካ ህዝብ ማለቅ አለበት መሞት አለባቸው ብሎ አቅዶ የተነሳ ነው። በ2025 እስከ 2030 ድረስ በ5 አመት ውስጥ ማቅዶ የተነሳው ቢልጌት ዓላማው ነው። ታርጌቱ ይሄን ነው። አሁን በተለያየ ቦታ ላይ የታርጌት ኦፍ ማላሪያ ብሎ ታርጌት ኦፍ ምንድነው ቫንሲን ብሎ ምንድነው ክትባት ብሎ የማላሪያ ምንድነው ማጥፊያ ብሎ ምንድነው የሚባለው በአየር እየረሸነ ልክ ሄሊኮፕተር ላይ ከሄሊኮፕተር ሆነው መድኃኒት ይለቃሉ ማለት ነው፣ የወባ ማጥፊያ ብለው ማለት ነው። አያችሁት? ያ ግን የማላሪያ የወባ ብለው የተረጨ የተነሰነሰው እንትን ግን ምንድነው የህዝቡ ለማለቅ ነው፣ ህዝቡ ለመጨረስ ነው። እንኳን የወባ መድኃኒት ስፕሬይ ይቅርና አጠገባችን እኮ ስንት ኬሚካሎች የማጽዳያ እንኳን ራሱ ስንጠቀምበት ማስክ አድርገን ነው የምንጠቀመው። እህል ላይ ራሱ ማንኛው ነገር ትል ሲመጣበት የሚረጨው እኮ ማስክ ተደርጎ ነው። እሱም ውሃ ላይ ተቀላቅሎ ሰው እንዳይጎዳ 24 ሰዓት የሚቆይ ከሆነ ሰው በ24 ሰዓት ውስጥ ሰው እንዳይነካው እንዳይቀርብ አካባቢው እንዳይነካ ነው። አሁን ግን የቢልጌት ዓላማው ምንድነው? አየር ላይ የወባ ትንኝ ለማጥፋት ብሎ ልክ እንደ ሄሊኮፕተር አድርጎ ከላይ ወደ ታች እየነሰነሰ ነው። ይታያችሁ፣ እግዚአብሔር አምላክ ያሳያችሁ። እና አብይ መሐመድ ደግሞ የተያያዘው ይሄን ነው። በቃ ሙስሊሙ ያልቃል። ባለፈ ሰሜን ክልል እንደዚህ ያለቁ ሙስሊሞች ወገኖቻችን፣ አሁን ደግሞ ይኸው ደቡብ ክልል ይኸው እንደዚህ እያለቀ ነው። የደቡብ ክልል ደግሞ አይን ነገር ነው። በየወሩ ነው፣ በየ3 ወሩ ነው፣ በየ4 ወሩ ሽፍት እያደረገ ነው የሚረሸኑት ማለት ይረሸናሉ፣ እንደ ቀል ተቆጥረው ማለት እና ምንድነው ዓላማው? ያለ አሁን እኛ አነቃንም እንጂ ምንድነው ኮሪደር ልማት እያለ እያዋበበ እንትን እንደዚህ አገነባለው እያለ ፎቅ እየነገነባ እንደዚህ እያደረገ ሰውን ያታለላል እንጂ
የሀገራችን መንግስት ራሱ የህዝብ ብዛት ለመቀነስ ዓላማ ታርጌት አድርገው እየሰራ ነው። ምክንያቱም ባይሆንማ አንድ ድምፅ አንድ ወረቀት ይጽፍ ነበር። ግን ዓላማው ሌላ ነገር ስለሆነ ያን ነገር እየተጠቀመ ዓላማ እያደረገ ነው ማለት እና እግዚአብሔር አምላክ ብቻ ይማረን። እግዚአብሔር አምላክ ብቻ ይጎብኝ። ሌላ ነገር ምንም ነገር አልልም። በእውነት በጣም ልብ ይሰብራል። በጣም ልብ ይቀፋል። ከዚህ የበለጠ ነገር እሳት ምን አለ ከሚሰማው ነገር እና እግዚአብሔር አምላክ ይጎበኝ እና ወንድሞቻችን ደግሞ የምትሰደው እግዚአብሔር አምላክ ልቦና ይስጣችሁ። ምክንያቱም እነሱ ወደው አይደለም እንደዚህ ነው። እረኛ ጥሩ እረኛ ቢኖራቸው እነሱም አይናገሩም ነበር። ተናግሮ ተናጋሪ የሚያደርጉት አባቶቻችን ናቸው እና ያ ነገር ደግሞ አባት ጥሩ መሪ ካልሆነ ጥሩ የሚያሳይ ነገር ከሆነ ልጁ መስራቱ መቼም አይቀርም። ልጁ መጥፋት አለበት። ታዲያ አባት ከተኛ መሞት አለበት። ያን ነገር ደግሞ አንድ ርስታን ማድረግ አለባቸው። ማንን ሰው ቢሆን የራሱ መሞቻ ጊዜ ያለው እንጂ በሰዎች መሞት የለበት። እግዚአብሔር አምላክ የሚጠራበት ቀጠሮ አለው። እኛ መናገር የለብንም ምንም ቢሆን እና ያመጣሁት ሀሳብ ይሄንን ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የራሳችሁ ደግሞ ድምጽ ሁኑ። እስኪ ድምጽ ሁኑ ባላችሁበት። ያው ተሰሚ ያላችሁ እህቶች ያላችሁ ወንድሞች ያላችሁ የራሳችሁ ድምጽ ሁኑ። አንለቅ፣ ተባብረን አንድ ላይ እንሆን፣ ተባብረን እንስራ። ኬላ ጉና እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። አመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው ህዝቡ። እንግዲህ ህፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋ ላይ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ካቅማችሁ በላይ ከሆነ መንግስት አካላት፣ ካልሆነ ግን ላትጠብቁት ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ ሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናትን ወልደው ወራትን ጸንሰው አመታትን ወለዱ፣ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው። መፍትሄ ማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ካርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት። ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን ለወንድሞቻችሁ ድምጽ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከነሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ 72 ሴቶችን በገነት አገኛለሁ ብሎ ለሃጩን የሚያዘረበርብ አንገት ላይ ክር ሲያይ ይሄንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይሄን በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን።